ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬ የማሳያችሁ በጣም በቃ ከገዛሁት በኋላ እንዴት እንደቆጨኝ እንዴት እንዳናደደኝ በቃ መቼ ነው የምገባው ሀገሬ እያልኩ እያሰብኩ ነው። በእውነት ነው የምላችሁ በጣም ልብስ መግዛት እወዳለሁ። ለምን እንደሆነ አላውቅም። ብር የሚያልቀው ደሞዝ የሚያልቀው በልብስ ነው። ወር መጣ ደሞዜን ተቀበልኩ፣ ሮጬ ሱቅ ነው ወይም ሺኤን ነው። እኔ ምን ይሻለኛል? እስቲ ምከሩኝ። ተይ ይሄ ነገር አይሆንም። ቤተሰቦችም ተይ አትግዢ፣ ተይ ሀገር የማትመጪው ለዚህ ነው፣ ወደኋላ የምትቀሪው ለዚህ ነው እያሉኝ ብዙ ጨቅጭቀውኛል፣ ጓደኞቼም ሁሉም ሰው። እኔ ግን አልሰማም። ይሄ አይሰማም። በዚህ ሰማለሁ፣ በዚህ ያፈሳለሁ። የሆነ ነገር ሲቸግረኝ ወይኔ ምን ነው ባልገዛሁኝ፣ ለምን እንደዚህ ያደረኩኝ፣ ለምን አገሬ አልገባም በጊዜ እያልኩላለሁ። ግን እኔ ያው ነኝ፣ ተመልሼ ያው ነኝ። እንደኔ ግን አለ? እስቲ እንደኔ ያላችሁ ልጆች ኮሜንት ላይ ጻፉልኝ። እንግዲህ ሁላችሁ አሁን የገዛሁት ልብስ በከፊል ነው ማሳያችሁ። በከፊል ማለት ከ10 ደቂቃ በላይ ስለማልቀርጽ ማለት ነው። እና እጅግ የምናደደው በአሁን ሰዓት እውነቴን ነው የምላችሁ። አሁን ሄጄ በማርፍበት ሰዓት፣ ከቤተሰቦች ጋር በመቀመጥበት ሰዓት እኔ እንደገና አሁንም ቡትቶ አሁንም ሰበስባለሁ። ለምን እንደማልጠግብ አላውቅም። ገና አሁን ሺኤን የጠለብኩታል። የሚገርማችሁ ነገር ዛሬ ትንሽ ረፍት አግኝቼ እስቲ ቆይ ቀይ ሌው እስቲ ምንድነኝ እኔ ራሴን እስቲ ልታዘቡ ብዬ በእውነት ነው የምላችሁ አወጣጥቼ እስቲ ለእናንተም ላሳያችሁ። ይሄ እንግዲህ ዲስካውንት ባገኘው ቁጥር ሄጄ መግዛት ነው። ይሄ በእርግጥ ይጠቅማል። አሁን ይሄ ከናላባሹ ነው ይብላችሁ፣ ከናላባሹ 30 ብር የገዛሁት እና በጣም ቆንጆ ነው እቃው። ግን አስቡት፣ ዛሬ ገንዘብ ነው የሚያስፈልገው፣ ገንዘብ ነው የሚያዋጣው። እዩት፣ ይሄ አሁን በጣም ቆንጆ ሹራብ ነው። በእርግጥ ሰው ፊት የሚያቀርብ ነው። እዩት፣ በጣም ያምራል። አሁን ይሄ 40 ብር ነው የገዛሁት አንዷን ፍሬ። እዩት፣ ቆንጆ እቃ ካየሁ ደግሞ ዋጋ ተውኝ በቃ ምንም መስሎ አይታየኝም። እዩት፣ ይሄን ጃኬት ደግሞ ይሄ እንዴት እንደሚያምር። በእርግጥ ልብስ ያስፈልገናል አውቃለሁ፣ ግን ሲበዛ ደግሞ ለራሳችን ጉዳት ነው። በቃ ምን ይዘን እንደ ወደ ሀገራችን ምን ይዤ ልመለስ ወደ ሀገሬ ብሏል ዘፋኙ ቴዲ አፍሮ። እና ይኸውላችሁ ይሄን አሁን ስንት በገዛው ጥሩ ነው። በጣም ግን ውብ የሆነ ነው። በጣም ቆንጆ ጽድት ያለ ነው። ደግሞ አሁን እዚህ ዱባይ ውስጥ ደግሞ ኢማራት ውስጥ ደግሞ ምን ተጀምሯል መሰላችሁ? በጣም ልብስ ረክሷል። በጣም በቃ ብራችሁ እንዳትሰበስቡ ነው የሚያደርጋችሁ። ይሄን ያው ስንት እንደገዛው ተቀላችሁ 110 ብር ነው የገዛሁት። በእርግጥ ቆንጆ ነው። መቼ እኔ ያልቃለሁ እንጂ እሱ አያልቅም። እንደምታውቁት ይሄ ሁላ ስፕላሽ ከሚባል ቦታ ነው የገዛሁት። ይሄው ኪሱ ራሱ ይሄ ራሱ ያያችሁ። በእርግጥ ልብሶቹ ምርጥ ናቸው። ግን ቢሆንም ብሩ ይሄው አሁን ይሄ 119 ብር ነው። ዲስካውንት ወጥቶ 35 ብር ነው የገዛሁት። ግን እቃው ምርጥ ነው። እንዴት እንደሚያምር ነው። ሺኤን ራሱ ያላችሁ ያሳብደኝ ነው። ሺኤንማ ተውት ሊያሳብደኝ ነው ሺኤን። እኔም አልተውም እሱም አይተወኝም። እየተከታተለ አልኳችሁ ሜሴጅ ይልካል። እኔ ደግሞ ምን አለ እያልኩ እየገባው በቃ ብሬ መከስከስ አልኳችሁ። ምን ትሉታላችሁ እንግዲህ? ይሄ ቀሚስ እንግዲህ ሺኤን ላይ ገብታችሁ ይሄንን ቀሚስ ይዩት። እኔ አሁን 60 ብር ነው የገዛሁት ይሄን ቀሚስ። በቃ ወረደ ከተባለ ዲስካውንት 48 ብር ከዛ ወይ 36 ብር እንደዛ ነው ይችላል። ግን አንድ ልብስ ስትነኩ የሚጨምርባችሁ ቫት ተውይ። ምን ብዬ ልንገራችሁ ይላችሁ። ኧረ መች ታየና ጉዱ። መግዛት አይሰለቸኝም። እኔ ምን እንደሚሻለኝ አላውቅም። ይኸው ካላመናችሁ ነው ሺኤን ነው የሚለው። አያችሁ ቲሸርቶች በቃ ምንም ገንዘቤ አለቀ ነው የምላችሁ። አያችሁ ጃኬቶቹ ለብርድ ብዬ አሁን ኢትዮጵያ እኮ ሞልቷል፣ ልብስ ሞልቷል። ተይ አትግዢ፣ ቤተሰብ የሚለኝ ተይ አትግዢ፣ ተይ ይቅርብሽ፣ ብርሽን ያዢ ነው የሚባለው። ግን አልሰማም፣ ጆሮ የለም። እና ይሄን ጃኬት አያችሁ እና ይሄን ጃኬት በቃ እንዲህ ነኝ። ምን ትሉታላችሁ? ምን ትላላችሁ? ፍረዱ እናንተ ፍረዱ። ይላችሁ በቃ መግዛት አይሰለችኝ እና ይታያችሁት ከባድ ነው። ብቻ ግን
ምን ታረጉታላችሁ? ምን ታረጉታላችሁ? በእርግጥ ልብሱ ይጠቅማል አይጠቅምም አይደለም፣ ግን በዛ ካርጎን አስቡት። 1 ኪሎ 8 ብር ይላሉ፣ 8.50 ይላሉ፣ 7.50 ይላሉ። 1 ኪሎ እንግዲህ አስቡት። እንግዲህ ይሄን ስንት ኪሎ ይሆናል? በዚህ ላይ ቻርጅ አለው 250 ብር። እሺ እዚህ ደግሞ መቼም ሰርተንም እንከፍላለን። እዛስ መውጫው አለበለዚያ ውርፍ ነው የሚሉት። በተለይ ደግሞ ኢትዮጵያ ውስጥ ምን አለ መሰላችሁ፣ ካርጎ ቦታ 1-2 ቆንጆ ዕቃ እንትናቸው ውስጥ ራሳቸው ልባቸው ይከጅላል፣ ይፈልጉታል። በቃ ለመውሰድ ሲሉ ይሄንን በቃ ዋጋውን ያበዙባቸው። እናንተ ደግሞ ዋጋው በዛብን ምናምን ብላችሁ ራሳችሁ ትሉና በቃ ይወረስ ትላላችሁ። በዛን ጊዜ ለራሳቸው ነው የሚያስቀሩት። ሼር ናቸው እንዳለ ውስጡ ማለት ነው። ገባችሁ? በቃ እንደዚህ እያልን መክሰር ነው፣ ሰው ሀገር መቅረት ነው። ምንም ጥቅም የለውም። እውነቴን ነው የምላችሁ። በጣም ያሳዝናል። እስቲ ምከሩኝ። ምን ላድርግ? እኔ ሺኤን እና ይሄ ሞል አካባቢያችን ሞል በቃ ቅርብ አለ፣ ዲስካውንት ይወጣል። በቃ እዛ እየሄዱ መግዛት ነው አልኳቸው። እዩ ቡትስ ጫማ ያያችሁ። ይሄ አሁን መጀመሪያ ስንት ነበር መሰላችሁ? 200 ብር ነበረ። እኔ ስንት ገዛሁት መሰላችሁ? 60 ምናምን ብር። ይሄ እንግዲህ እንደዚህ ዲስካውንት ሲወጣ ልባችንን ይሰቁታል። ኢማራት ውስጥ ማርያምን ብልጥ ያልሆነ ሰው ገንዘብ ይዞ አይገባም፣ የፈለገ ነገር ቢሆን። እውነቴን ነው የምላችሁ። እንደገና ደግሞ እዚህ ጋር አያችሁ። አሁን ይሄ እውነቴን ነው የምላችሁ በጣም ምርጥ ጫማ ነው። ጫማ ምን ጊዜም እንደዚህ አድርጋችሁ ማየት አለባችሁ። እንደዚህ የማይቆረጥ ከሆነ በጣም ቆንጆ ነው። ሶሉ ውድ ነው እንግዲህ አስቡት። ይሄ ራሱ 40 ብር ነው የተገዛው፣ 40 ድርሃም ማለት ነው። እኔ በድርሃም ነው የምነግራችሁ። እሺ እና ይላችሁ እንደዚህ ነው እንግዲህ። ምን ታደርጉታላችሁ? ብር ተይዞ አይገባም ወደ ሀገር ነው የሚባለው። እና ምን ይሻለኛል ንገሩኝ። ወይም ጫረት አላውጣው እዚህ ጫረት ማን ይገዛል? እዩ ደግሞ እዩት። ይሄ ለልጆች ብዬ የገዛሁት ይሄ ቆይቷል እንግዲህ። እንደመጣሁ ነው ከሀገር ቤት ጀምሮ የገዛሁት። እንደመጣሁ ነው የገዛሁት ከሀገር ቤት። ገባችሁ? አላርፍም እኔ ከሀገር መጥቼ ብር አልይዝም። እንዲህ ነኝ ብዬ እናንተ እንትን ልበል እንጂ። ያው አሁን ይሄ ግን ታውቃላችሁ በጣም ቆንጆ ጫማ ነው። ዲስካውንት ወጥቶ የመጨረሻ ነበር ያጋጠመኝ። 10 ድርሃም ነው የገዛሁት። ከምር 10 ድርሃም ነው የገዛሁት እና በጣም አሪፍ ነው። ስለዚህ ምን ታደርጉታላችሁ? በቃ ብራችንን መሰብሰብ አልቻልንም። በቃ ይሄንን ብር ድረስ ይሄ አሁን ልንገራችሁ 30 ብር ነበረ። ገብቷችኋል? ከ30 ብር 15 ብር ገባ። ታዲያ እኛም እኮ እያየን አናልፍም። እንዴት እንደዚህ እየረከሰ ዝም እንበል? እነሱ ናቸው በቃ ዲስካውንት ያወጡልናል። እኛ ብራችንን በቃ ወር ተቀበልኩ ደግሞ መሄድ ነው። ይሄ ማስቀመጥ ወደ ሀገር ቤት ሴቭ ማድረግ አታስቡት። በእውነት ነው የምላችሁ። ባንኪ ውስጥ ምንም የለኝም። ከምር ግን ስንት ዓመት እንደቆየሁ ብነግራችሁ ምን ሆነሻል ነው የምትሉኝ። የምር ምን ሆነሻል ነው የምትሉኝ። ከምር አያችሁ። አሁን የብርድ ልብስ ስታዩት እቃው ያማምራል። እንዴት እናርግ ታዲያ? እሺ እንዴት እንሆን? አሁን ይሄ እንዴት ነው ያማምራል። እንግዲህ ይሄ ነው እንግዲህ ኪሳራችን። አስባችሁታል? በቃ ብር እንዴት የሚያዝ ምንዛሬው እየጨመረ ነው የሚሄደው። ይሄ የፀጉር እንትን ነው። ያው ገላችሁን ከታጠባችሁ ፀጉራችሁ ከታጠባችሁ ማለት ለማድረቂያ ማለት ነው። እና ይገርማችኋል። ገና ምን አይታችሁ ራስማ ይኸውላችሁ እንግዲህ ይሄ ማሳያችሁ ገና ምንም ያልታየ ነው ማሳያችሁ። ገና ስንት ጉድ አለ መሰላችሁ? ስንት ነው እዚህ ጋር አላችሁ። ሺኤን ላይ እንግዲህ ዛሬ ግማሹን ነው ማሳያችሁ። ሌላው ካርቶን ውስጥ በርሜል ውስጥ ተቀመጠው ተውት። ገና ምኑ አያችሁ። እንዲህ ነው በቃ የኛ ኪሳራ እንደዚህ ነው። ይሄው ሲቀመጥ ራሱ እንትን ይላል፣ ብል ይበላዋል፣ ምጥምቅ ይላል። በጣም ማለት ነው የምላችሁ። እኔ አላውቅም፣ ብቻ እግዚአብሔር ብቻ ልቦና ሰጥቶን ወደ ሀገራችን በሰላም ያስገባል። እውነቴን ነው የምላችሁ። ብራችን እንድንሰበስብ ይርዳል። እንደዚህ እቃው አይጠቅምም አይደለም፣ ይጠቅማል። ግን ምንድነው እኛ ብር መያዝ አልቻልንም። በቃ ኪሳራ ሆነ። እውነቴን ነው የምላችሁ። አስባችሁታል? ይኸውላችሁ ጃኬቶች እንደዚህ አይነቶች ይጠቅማሉ። ለሀገር ቤት በጣም አስፈላጊ ናቸው። በእርግጥ አያስፈልግም አይደለም፣ ግን ምን ታረጉታላችሁ? በቃ
ይሄ የሆነ የኛ እንትን እንደዚህ ለብሼ ልቀመጥ እንጂ ምን ላድርግ? ኪሳራዬን እንዲያየሁ ዝም ልበል አይመስላችሁ? እውነቴን ነው፣ ተናድጄ ነው ከምር። ይኸውት ይቺ ግን ታምራለች። ይቺ ብትገዛ አይቆጭም፣ ደስ ትላለች። እና እንደዚህ ነው እላቸው ቤተሰቦቼ። ከኔ ተማሩ፣ ከኔ ተማሩ። እውነቴን ነው የምላችሁ፣ ከኔ ተማሩ። ከዚህ ከቡቱቱ ጌታ ያውጣችሁ። እና ይሄ ነው ያለው ነገር። በተረፈ ሰላማችሁን ያብዛልኝ። እወዳችኋለሁ የሀገሬ ልጆች። ባይ ባይ ባይ።